አባቷ ደረጀ መሆኑንና ለመሆኑን ቼክ ለማድረግና ለማረጋገጥ ዲኤንኤ ምርመራ አድርጋ ነበር። አባቷ ደረጀም እስከዛሬ ያሳለፈችውን ስቃይና መከራ ኃላፊነት የሚወስድ ሰው አለ በማለት ተናግሯል። ደረጀ ከጎዳና እንዲያልጣላትና ለሰው አደራና ማን እንዲሰጣት አሁን ላይ ደግሞ ያንን የከፈለችው መስዋዕትና ችግርና ብሶት የሚዋጣና የሚጠየቅ ሰው አለ ሲል ተናግሯል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ለምትከታተሉኝ አድናቂዎቼ ከልብ አመሰግናለሁ። ከ18 ዓመታት በኋላ የአባቷና እንዲሁም ቤተሰቦቿን ያገኘችበትም ቢሆንም አሁን ላይ ግን አባቷ ብታገኝም ማረጋገጫና ቸክ ማድረጊያ ምንም ነገር ስላልታወቀ ማረጋገጥና ቸክ ለማድረግ ዲኤንኤ ምርመራ ሄዳ እንዴት ተመረመረች እና አሁን ላይ ውጤት በመጠባበቅ እንዳለች ነበር ያወቅነው። አሁን ላይ ታዲያ ዲኤንኤ ምርመራ መጥቶ በመጀመሪያ ዲኤንኤ ምርመራ ለደረጀ ስለደረሰው፣ ስለዚህ ደረጀም ደግሞ አባት መሆኑን አረጋግጧል። ዳጣ ግን በጣም ጭንቀት ላይ ናት። ያክል ጊዜ አብሬያቸው ተቀምጬ ጸባያቸውንም ሆነ ፍቅራቸውን አብሮነታቸውን ለምቼ አሁን ላይ አባቴ ባይሆንስ ከቤት ለቅቄ እንዲወጣ ቢደረግስ የሚል ፍራቻና ጥርጣሬ ስላደረባት ዳጣ በጣም ጭንቀት ላይ ናት። ግን ጭንቀቷን ማንም ጋር ማውራት አትፈልግም። ደረጀ ግን በእርግጠኝነት ልጁ እንደሆነች የዲኤንኤ ምርመራው ደርሶት አሁን ላይ ታዲያ የእስከ ዛሬ ከጎዳና ሆነሽ ያሳለፍሽውን ስቃይና መከራ ኃላፊነት የሚወስድ ሰው አለ በማለት ከዛ ደርሷት ያው የዲኤንኤ ምርመራውን ስለተቀበለ ሰፕራይዝ ለማድረግ እሷን ወደ ጓደኛው ቤት አድርጎ እሱ ወደ ቤት ተመልሷል። ወደ ቤት በተመለሰበት አቅጣሚያ ላይ ደግሞ ከቤት ዳጣና ደረጃ ውጭ ላይ ናቸው ብለው ሀሳባቸውን ጥለው ዝም ባሉበት ጊዜ ያው ለዳጣ የሚያስቡት ሰላምና ናታን ናቸው። ናታንም አሁን ላይ ወድሃለሁ ፍቅር ብሰጥሽስ አትቀበይኝም እንዴ ብሎ በጠየቀባት አጋጣሚ አንተ ከተመቸህ ምንም ችግር የለም፣ ግን የራሴ የምትላትና የምትወዳት አይቢ ጋር ልትጋቡ አይደለም እንዴ የሚል ጥያቄ ነበር ያስቀመጠችው። አረ በጭራሽ እንጋባለን ብለን አንድ ቀንም አውርቻት አላውቅም። እኔ በእህትነትና በጓደኝነት እንጂ ሌላ የምገናኝበት አንድም አይነት ምክንያት የለኝም ሲል ለዳጣ አስረድቷታል። ይህንንም ካስረዳትና ከነገራት በኋላ ዳጣም አሁን ላይ ፍቅር ብሰጥሽ አትቀበይም ወይ ስላለ አንተ ስለተመታተመችውና ከፈለከው እኔ ይመቸኛል ያለችውን መልስ በጣም በደስተኝነት ራሷ ደስታውን እንደሚገልጠው ግራ ሲጋባ ከሳላ ላይ በነበረበት ጊዜ ስለተናገረችው ወደ ክላሱ ሄዶ ደስታውን ማጣጣም ነበረበትና ከክላሱ ገብቶ ሳቅም ሆነ ሁሉን ነገር ለብቻ ሆኖ ተዋጣው። እንዲሁም ከጓደኞቹ ጋር እያወራና እየሳቀ ነበር ያሳለፈው። ደግሞ ከውጭ ሄዳለች እና ቀርታለች ባለበት ጊዜ የተጨነቀበት አባቴ አብሯት ነው ብሎ ሀሳቡን ጥሎ በተቀመጠበት አቅጣሚያ ሰላም መታ ዳጣን እስኪ ደውልላት እስካሁን ድረስ እኮ አባቷም ሆነ ደረጀም ሆነ ዳጣም አልመጡም ስትለው አይ አባዬ ጋር ስለሆነች ምንም ችግር አይነካትም፣ የሚያሳስብና የሚያሰጋም ነገር የለውም ነበር ያለው። ውሃ ግን ሳይታሰብና እንዲሁም ባልጠረጠሩበት አጋጣሚ ላይ መጣ። አባዬ እኮ መጥቷል፣ ዳጣ ግን አልመጣችም ብላ ዝንገት ለሰላምና ለናታን ነገረቻቸው። ናታንም ሰላምም ደነገጡ። ገጡበትም ያው ኤቢ ስለማትወዳት ቢጣሉና መንገድስ ብትቀር ወይስ ቤት ብታባረራት ሌላ ችግር ቢመጣባት ምን ይፈጠራል በሚል ፍራቻ ስለነበራቸው ይህንንም ደግሞ እንዴት ይሆናል በማለት ተጨንቀው ናታንም በጭንቀት ለመደወል ስልክ እያዘጋጀ ነበረ። ኤቢ ግን አሁን ላይ ናታንን እንዲወደዳትና እንዲሁም ጸባዋን እንዲያስተካከለች ለማረጋገጥ ለቤተሰቦቿም ለማሳወቅ የቻለችውን ሁሉ እየጣረች ነበረ። በእርግጥ ሰላምዬንም ለማገሰትና እንዲሁም ደግሞ ለማስደሰት እያለች ስትቸረቸር አይተናል። ናታን ግን ይህንን መስተካከል አላለውም። ለይምሰልና ለይሉኝታ ለጊዜው እንጂ ወደፊት አደርገዋለሁ ብሎ አላሰበውም። እዚህም ናታን ያለው አማራጭ ስልክ መደወል ስለነበረበት
ከሰላም ጋር ተስማምተው ያለውን ነገር ለመፍታት እና የደረሰችበትን ለማወቅ ስልክ መደወል ስለነበረባቸው ስልክ እየደወሉ ነበረ። ዳጣ ግን የት ነበረችው እና የት እንደኖረች እንኳን ያወቀውና የሚናገረውም ደረጀ አሁን ላይ ላንቺ ኃላፊነት የምሰጥሽና ሰው አለ ስላላት እዛ የመጣ ይመስለናል። ለምን የዲኤንኤ ምርመራውን ሀቁን አውጥቶ ይዞ ስለመጣ ሰፕራይዝ ሊያደርጋት ነበረ። ደረጀም ከእንግዲህ ወደ ለማርታ ደብቄ አልዘለኩትም በሚል ምክንያት ጓደኛዬ ናት እያለ ሲያታልላትና እንዲሁም ደግሞ ሲያሞኛት ስለከረመ አሁን ላይ እኔ ከውጭ ወልጃት ነው ብልሽ ምን ይሰማሻል እያለ እንዲሁም በመሰል ሲጠረጥርና ሲያናግራት ቆይቷል። ማርታም ያለ መልሷ እኔ ከውጭ ልጅ ወልጄ ቢመጣ አንተ ምን መልስ ትመልሳለህ ብትለውም አይ እኔ ከሌላ ብታመጪ እፈታሻለሁ እንጂ ከኔ ጋር መኖር አትችም ነበር ያላት። ስለዚህ ማርታም ልክ አንተ እንዲያልከው ሁሉ እኔም እቤት ተቀምጬና እኔ እናንተ በአንድ ላይ የኖር ከሌላ ሰው ልጅ ወልዴ ብትመጣ አልቀበልህም፣ ታንተ ጋር መኖርም አልችልም ነበር ያለችው። ስታስቢው እንደዚህ ነው ወይ? ስለ ጊዜው አስተሳሰብ አሁን ላይ ያለው ሀሳቤ እንደዛ ነው። ነገሩ ከተፈጠረ በኋላ ደግሞ ምን እንደምመልስና ምን እንደምናገር አላውቀው ነበር ያለችው ማርታ። ለእርግጥ ከዛ ከቤት ውስጥ ልጆች አሏት። ለአንድ ሰው ልጅ ከወለደ በኋላ ኑሮውን ብቻ ሳይሆን ልጆቹንም ይፈልጋል። ልጆቿ እንዳይበሳቆሉባትና እንዳይንገላቱባት ስለምትፈልግ ልትቀመጥም ትችላለች። ይህንንም ስላወቀች አይ ታንተ ጋር አልኖርም የሚለውን ሁሉንም ጠቅላ አልፈልግም አላለችም። የሚፈጠረውን ነገር የዛው ጊዜ ይታያል በሚል ዘግተዋለች። ደረጀም ይሄን ነገር ለማሳወቅና ቁርጡን እንዲታቅ በሚል የዳጣን ልጁ እንደሆነች ለማስረዳት ዙሪያ እያለ ነው። ይህ ነገር ደግሞ ዳጣም እስከ ዛሬ ያሳለፈችው ስቃይ መከራ እያወራችውና እያጫወተችው ነበረ። ከእነሱም ጋር ደግሞ ብትወጣና ብትሄድ እስከ ዛሬ የለመደቻቸው ፍቅሮቿ እንዲሁም ከቤተሰብ ሙሉ አባት አለኝ ብላ ተመካችው ሁሉ ነገር እንደገና ህይወት ይበላሽብኛል ብላ ስታለቅስና ስተግስ ስላያት ደረጀም ከእንግዲህ ወደ ሀቁን አውጥቼ ልጅ እንደሆንሽ አሳውቃለሁ የሚል ነበር መልሶ። ግን በጣም ተጨንቃለች። ለጓደኛዋ ለሞገስም ሞገስ አሁን ላይ በጣም ጨንቆኛል፣ ፈርቻለሁኝ፣ አባትሽ አይደለሁም ብባልሳ ምንም ይውጠኝ ይመስላል እያለች ስትጠይቀው ነበረ። ሞገስም ችግር የለም እኔ አባት ሆንሻለሁኝ፣ አባት ካልሆነሽ አይሆንሽ የራሱ ጉዳይ እኔ ያለውሽ እያለ ሲያጽናናት ነበረ። ይህም ደግሞ እሷ ግን መልሷ አይ አንተ እንደዚህ ያለ መልስ ሳይሆን እንድጸልይልኝና ዱቃ እንድታረግልኝ እፈልጋለሁ። ከዛ ከቤት ውስጥ እኔ ነጭነጫቸውም ሆነ ነገራቸውን ፍቅራቸውን ሁሉ ነገር ተስማምቶኛል። እንዲሁም አንተ አባቴ ብትሆን ምኳን የመሰለ ውህት ማይሰጠኛል። እንዲሁም ናታንና ሰላምን የሆነ እህት ወንድሞች በጣም የሚመቹና የሚወዱኝ አሉኝ። ስለዚህ ያንተ አባትነት ብቻ ሳይሆን የምፈልገው እኔ አባት ብቻ ሳይሆን ታዛተ ቤት ብዙ ተላምጃለሁኝ። ስላወቋቸውና ስለተመቹኝም ከዛ ከቤት ታይቼ መውጣትና መባረር አልፈልግም። ብቻ ፈጣሪ ያውቃል። ያንን ሁሉ ህይወትና ስቃይ ያሳለፈ አሁንም ፈጣሪ ያለበት እያለኝ በጭንቀት ለጓደኛዋ ለሞገስ ስታዋየው ነበረ። ሞገስ ግን ምንም ጥርጣሬ አልገባውም። ደረጀ አባቷ እንደሆነና እንዲሁም የአባትነት ውጤት እንደሚመጣ ጠንቅቆ አውቋል። አንድ ሰው የሆነ ችግር ሊፈጠር ሊታመምበት በመጀመሪያ ቀርቦ የሚጠረጥረው ነገር ሁሉ እንዳለ እሱም ተጠራጥሮ ነበረ። ይህ ነገር ሀዳ አባቷ ደረጀም ውጤቱን ስለተቀበለ የዳጣን ስሜት ለማወቅና እንዲሁም ደግሞ ያላትን ጭንቀትና ሀሳብ ለማወቅ ባወራት አጋጣሚ የተረዳው ነገር አለ። ኤቢ ግን ከዛ ከቤት ውስጥ እንድትባረርላትና እንድትወጣላት በተደጋጋሚ እየገፋቻትና እያበረረቻት ነበረ። ለምን እንደው ባይታወቅ እንኳ ማድሬ የማላይበት የት ልሄድ እያለች በተደጋጋሚ ስታስጨንቃት ስትናገራት ነበር። አሁን ላይ ግን የተወሰነም ቢሆንም ዳጣ ከናታን ጋር ርቀቷን ይዛለች። ምንም መቀራረብ የለም። የምታወራው ነገር በጣም ያጠረ ነው። ናታን እንኳ ፈልጓት ካጠገቧ ቢቀመጥም ናታን አሁን እዚህ እንዴት ተቀመጥክ? ከኤቢ ብትመጣ ምን ትላለህ?
ቤቱ ነው የሚቃጠለው። እንኳን ቤቱ አይደለም እኛም እንቃጠላለን። ስለዚህ ከኔ መጠጋጋትን አቁም፣ ርቀትን ይዘህ ተቀመጥ እያለች በተደጋጋሚ ስትነግረው ነበር። ግን እሱ ሀቁን ተናግሮ እንዲወደዳትና እንዲያፈቅራት መናገርና ማሳወቅ ስለሚፈልግ ይነግራታል። ኤቢ ግን ጸባዋ እንዲስተካከልና ከቤት ውስጥም አባቱ የጥንቃቄ ስለሰጠው ጸባዋ እንዲስተካከል አማና ስላደረገበት እንጂ ኤቢንም ዳጣ እንደሚወዳትና እንደሚያፈቅራት ለመናገር ይፈልጋል። ኤቢ ግን ለማስቀናትም እንደሆነ ባይታወቅም እንደዚህ ጓደኛ ጠይቆ ነበረ። ስለዚህ አንተ እንዳለህ ሌላ ሳየው ወይም ልንገረው እያለች በተደጋጋሚ ትጠይቀዋለች። ናታን ግን አልፈልግም፣ አንቺ ከፈለግሽ እሺ በይ፣ ካልፈለግሽ ተይው፣ እኔ እና እሱ የሚያገናኝበት ነገር ምንም ምክንያት የለም እያለ ይመልሳል። የኤቢ ሀሳብ ያው አንድና አንድ ናታን ብቻ ሆኗል። ማርታም አሁን ላይ ግን እየፈራችና እየጠረጠረች ያለችው ነገር አለ። በተደጋጋሚ ልጄ ብትሆንስ፣ እኔ ከውጭ ልጄ ብመጣስ የሚላትን ደረጃ የሚጠይቃትን ጥያቄ በተደጋጋሚ ስለሆነባት በምን ምክንያት ነው፣ ምን ተፈጥሮ እያለች በሀሳብ ላይ ነበረች። በእርግጥ ያሳስባል። ደረጀም የዳጣ ነገር ሲነሳ በጣም ይጨንቀውና ሀሳብ ላይ ይሆናል። ይህ የሚያስብበትና የሚጨነቅበት ምክንያት ምን እንደሆነ ስላልገባት በግልጽ ስላላወቀች ምን ተፈጥሮ ይሆን፣ በምን ምክንያት ይሆን እያለች እሷም እየሰጋች ነበር። ስጋቷም እንዴት እንስማማ ይሆን? ያው መካከላቸው ችግር ተፈጠረ፣ የልጅ መበተንና የኑሮ መፍረስ ስላለ ምን አይነት ስሜት ይፈጠር ይሆን የሚለውን ጭንቀት ስላለ ደረጀም ቢምድን ወይ ይፈርሳል፣ ማርታም እኔ ጋር መኖር አትፈልግም የሚል ፍራቻ አለው። ማርታም ደግሞ እንዴት በእኔ ላይ ሄዶ ዳጣን ሊያመጣ ቻለ የሚለውን ጭንቀትና እንዲሁም ፍራቻ ስላለው መናገር አልሆለም። ሁለታቸውም በፍራቻ ላይ ናቸው። እዛ ቤት ሁላቸውም በፍራቻና በጭንቀት የተሞሉ ናቸው። ሰላምም ወዳና ፈዲያ ብታረግዝ እንኳን ያረገዘችው ከደረጀ ስለሆነ ይህንን ምክንያት ደግሞ ማርታ ብትሰማና ብታውቅ በጣም እንደምትቆጣና እንዲሁም ደግሞ እንደምትቀየማት ታውቃለች። ስለዚህ የሰላም የሚያረገዘችው አባቱ በሳይታወቅ በደፈናው ዝም ተብሏል። በእርግጥ ከተወለደ በኋላ ይህ ልጅ አባቱ ያለ ጊዜ ደረጀ መሆኑ ከታወቀ ያው ብትወድም በወድ ባትወድም በግድ መቀበሉ አይቀርም ማርታ። ደረጀን በአንድ ጥፋት ሳይሆን በተደጋጋሚ ጥፋቱ የሚያሰገውና ሊያስጨንቀው ይገባል። ለምን ፊትም ያለው ዳጣ ብቻ ታደረገው፣ አሁን ደግሞ ሰላም ጋር ሄዶ ሌላ ችግር ማስረገዝ ምን አመጣው? ስለዚህ ኑሮውን አልፈለገውም ቢባል እንኳን ምንም አያሳፍርም። አንድ ሰው የሚጠጣና የሚያጨስ የሚሰክር ከሆነ የሚያደርገውንም የሚሰራውንም አያውቅም። ለወደፊት ኑሮና ትዳሩም ምንም አይነት ዋስትናና ማስተማመኛ የለውም። ላይ ግን ያጠፋው ስህተቶችና እንዲሁም ደግሞ የተፈጠሩት ነገሮች በሙሉ የማይመለሱ ሆነውበት እንጂ ቢመልስና ቢያጠፋቸው ደስ ይለዋል። ግን ከእንግዲህ ሆነ ወዲያ ምንም አማራጭ የለምና ኤቢ ግን የምትጠረጥረውና የምትናገረው ነገር በሙሉ አሁን ላይ እምነት ያለው ነገር መምጣቱ አልቀረም። አንድ ነገር ደግሞ እየጠረጠረችውና ያደረገችው ሁሉ እውነት ከሆነ ማርታ ዳጣ የደረጀ መሆኗን ካወቀች እና እንዲሁም ታተነግራት ኤቢ የምትሰራውና የምትጠረጥረው በሙሉ ነበር ብላ ታምናታለች። ስለዚህ ሰላም የሚያረገዘችው ከአባቴ ነው ከደረጀ ብትላትም ማርታ ይህን ነገር ኤቢ የምትናገረው ነገር ትክክል ነው የሚለውን ልትቀበላትና ልትስማማ ትችላለች። ስለዚህ ደረጀ አሁን ላይ ኤቢን ማሳመን ወይም ደግሞ እንዳትናገር ማድረግ አይችልም። በእርግጠኝነት ኤቢን ታትናገርበትና ካታሳውቅበት አስቀድሞ ይቅርታም ሆነ ይቅርታውን ጠይቆ የሚናገረውን ነገሮች ሁሉ ተግባብቶና ተስማምቶ በማውራት ከማርታ ጋር ያለውን ነገር ቢፈቱ ይሻላል። ዳጣንም በጭንቀትና በሀሳብ ሁልጊዜ ስለሚያሳስባት ቁርጧን አሳውቆ ከቤት ውስጥ ተሰማምታ እንደምትኖርና እንዲሁም ከኤቢ ጋር ያላትን ጭቅጭቅነት እንድትስማማ ኤቢ ምናልባት እህቷ መሆኗን ካወቀችና እንዲሁም አባቷ ከውጭ እንደወለደ ካወቀች የምትጨቃጨቀውንና እንዲሁም የምትናገራትን ንግግር ልታቆም ትችላለች። ስለዚህ ዳጣ አሁን ላይ ዲኤንኤ የተመረመረው ምርመራ እውነት ሆኖ ከመጣ በእርግጠኝነት ለሁላቸውም ማሳወቅና ማስረዳት አለበት ደረጀ።
ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። ወዳችሁ ቤተሰብም ለመሆናችሁና እንዲሁም ደግሞ ለምታበረታቱ በሙሉ ትልቅ ክብር አለኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ